ውስጥ ይሄንን ጥቅስ ለምንድን ነው የተጠቀሰው? ስለ ስዕል እየተወራ ባለበት ቦታ ውስጥ ነው የተጠቀሰው። ምን ያህል እኔ አሁን የመዝሙረን የመልስ ቪዲዮ ሳይሆን እንዲሁ ሰው ምንድን ነው ችግሩ ማለት የሃይማኖት ቅናት አይኖ ምን እንደሚያደርግ ጭፍን እንደሚያደርግ ጨለምተኛ እንደሚያደርግ ለእውነት እንዳትቆም የሚያደርግ አይምሮህን ህሊናህን እንድትስት በቃ እንድትጀዝብ ያደርግሃል። አንዳንድ ጊዜ ግን ስሙት። እሺ አሁን በድጋሚ ዋን ሞር ታይም እስኪ ስሙት። ሰዎች ምዕራፍ 3 ቁጥር 1 ላይ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ በፊት ለፊታችሁ እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዚም አደረገባችሁ ይላል ቅዱስ ጳውሎስ ነው ያለው። እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዚም አደረገባችሁ ይላል። በፔሬድ ቅዱስ ጳውሎስ ለገላትያ መልእክቱ በገላትያ መልእክቱ ነው። ስለዚህ በአይናችሁ ፊት ነው ያለው። እንደው የገላትያ ሰዎች ክርስቶስ ከተሰቀለ በኋላ ካረገ በኋላ ነው የተሰበኩት። ግን ተስሎ ኦኬ ለምን የኔ እኮ የቀሲስ ቪዲዮ ላይ ነው ያለሁት እኮ የቀሲስ ኪሮስ አይታያችሁም? የኔ ፔጅ እኮ አይደለም የኔ እኮ ፔጅ ልቀጥል ነው። ግን የገላትያ ሰዎች ቃል እንዳለ ይስሙት። እሺ ይኸው እኔ ሳላቋርጠው ከመጀመሪያው ጀምሮ አርጌዋለሁ። ምዕራፍ 3 ቁጥር 1 ላይ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ በፊት ለፊታችሁ እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዚም አደረገባችሁ ይላል ቅዱስ ጳውሎስ ነው ያለው። እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዚም አደረገባችሁ ይላል። በፔሬድ ቅዱስ ጳውሎስ ለገላትያ መልእክቱ በገላትያ መልእክቱ ነው። ስለዚህ በአይናችሁ ፊት ነው ያለው። እንደው የገላትያ ሰዎች ክርስቶስ ከተሰቀለ በኋላ ካረገ በኋላ ነው የተሰበኩት። ግን ተስሎላቸው ነበር። ስዕል የሚለው ነገር በነገራችን ላይ አሁን እኔ እንዲህ ሳወራ ድምፄን ሰምተህ ወንድማችን ቴዲ ትገምተኛለህ አይደል? የሆነ ቄስ ትስላለህ። ምናልባት እኮ ቪዲዮ ባበራ ፈጽሞ ያልጠበቅህ ሰው ልሆን እችላለሁ። ስዕልን ማቆም አትችልም ባይዘው። ስለዚህ ጭንቅላትህ ውስጥ የተሳለውን ስትረዳ ነው በወረቀት ክሱት የምታደርገው። በነገራችን ላይ ጽሁፍ ራሱ እኮ ስዕል ነው። አሁን አንተ ቴዲ የሚለው የመጀመሪያ ቲ ድምፅና ይሄ ቲ ፊደል ምን ያገናኘዋል? ውክልና ነው። በቃ አለቀ እኮ። አሁን ወደ ሌላ እንትን እየሄዱ ነው። እኔ አንድ ነገር ላሳይ ከመቀጠል በፊት ማለት ነኪር ሚዲያን ታውቀዋለህ? ነኪር ሚዲያ የሚባል አለ እና አላውቀውም። ከዛ አንተ ዲያሎግን ትቀጥላለህ። ይሄኛውን ላሳይና ወይል እንግዲህ አንዴ ባክግራውንድ ማጥፋት የሚባል ነገር እንዴት እንደሚያስቸግረኝ ልነግራችሁ አልችልም። ቃሊ እዚህኛው በኦርቶዶክስ መጽሐፍ ላይ ያሁን ላነብላችሁ ነበር የገባሁትና ታነብልናለህ? አሪፍ ታነብልናለህ። ይሄኛውን ላሳያችሁና ከዛ እንቀጥል። ይሄ ነኪር ሚዲያ ይባላልና ነኪር ሚዲያ እንትን የሚያደርጋቸውን ነገሮች ፖስት የሚያደርጋቸውን ነገሮች ገብታችሁ ማየት ትችላላችሁ። ፖስት የሚያደርጋቸው ነገሮች ማየት ትችላላችሁ። እንደ አንድ ባለስልጣን መጽሐፍ እንደ አንድ ባለስልጣን ሶርስ አይደለም። እሺ ይሄን የምጠቅሰው አሁን እንደሱ የሚያነበውን ደግሞ ታያላችሁ። እንደ አንድ ባለስልጣን ሶርስ አይደለም ይሄን እየጠቀስኩ ያለሁት። ነገር ግን ምንድነው እንትኑ ፖይንቱ ምንድነው? ለምሮ ስሜ እንዳይታይ የፈለኩት ጂሰስ ቃል ይባላል። እንደውም ግቡና ፎሎ አድርጉ። እሺ ነገር ግን እንዴት ነው የሚታሰበው በአንዳንድ ኦርቶዶክሳውያን ዘንድ እንደው እሳቸው ብቻ ያሉት ብቻ ነው ወይ የሚለውን እኔ ተመልከቱ። መግቢያውን ነኪር ሚዲያ በቅዱሳት ስዕላት ፊት ቆሞ መጸለይ መስገድ ስህተት ነው ይላል። ቅዱሳት ስዕላት ጥልቅ የሆነ መንፈሳዊ መልእክት ያስተላልፋሉ። የክርስትና አንደበት ናቸው። በመጀመሪያዎቹ ክርስቲያኖች ዘመን ቅዱሳት ስዕላት ማስተማሪያ ነበሩ እያለ ይቀጥላል። ኦኬ ተመልከቱት። ይሄ ሚዲያ ማለት ነው 4000 ምናምን ፎሎወር ነው ያለው። ግን ተመልከቱት። በስዕሎቻቸው ታምራትን እንደሚያደርጉ ጸጋው የደረሳቸው ምናምን ይላል። ስለዚህ ስለ ስዕላቱ ባለፈው እዛ ቲክቶክ ላይ ያያችሁት ቴዳ ቤት ያያችሁት ነገር በሙሉ እዚህ ላይ ታገኙታላችሁ። ከዛ ለመጀመሪያ ጊዜ ስዕልን የሰጠው እግዚአብሔር ነው ብሎ ዘፍጥረት 1 ይጠቅሳል። ኢየሱስ ክርስቶስ ስለመልኩ የተናገረው ብሎ ማቴዎስ 22 ይጠቅሳል ምናምን። ከዛ ዘጸአት 25 ይጠቅሳል 2 ኪሩቤል ብሎ። እነዚህን ጥቅሶች እንግዲህ ታውቋቸዋላችሁ አይደለ? እሺ እንቀጥል። ስለ ስዕል በአዲስ ኪዳን ምን አለ?
ስለ ስዕል በአዲስ ኪዳን ይታያቸዋል። አራተኛ ይታያል ኤቢ። እሺ ሉክ ስለ ስዕል በአዲስ ኪዳን ላይ አራተኛ ላይ ገላትያ 3:1 ላይ ይጠቅሳል። የማታስተውሉ የገላትያ ሰዎች በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማለት ነው። ኦርቶዶክሳውያን ይሄንን ጥቅስ ለስዕል አይጠቀሙትም ብሎ ሊከራከረድ የሚፈልግ ሰው ካለ መልካም እድል። ሙሴም በምድረ በዳ እባብ እንደሰቀለ የሚለውን የእባቡን ሁሉ ያመጣል። ስለ ሕዝቡ ጸለየ ምናምን ብሎ ማለት ነው። የእባቡን ሁሉ ያመጣል። ከዛ ምን ይላል መጨረሻ ላይ? ውስጣችን ይመሰጣል፣ ሰማያዊ ነገርን እናስባለን በስዕሉ ላይ። ስለዚህ የተዋህዶ ልጅ ሆይ አንተ ግን በተማርክበትና በተረዳበት ነገር ጸንተህ ኑር፣ ከማን እንደተቀበልከው ታውቃለህ እና ብሎ ጭራሽ ሁለተኛ ጢሞቴዎስን የተማርከው ብሎ ሊጠቅስ ማለት ነው። ኧረ እባክህ እንዲህ ኧረ በፈጠራችሁ ገላትያ 3:1 ተመልከቱ። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለውን ተስሎ ነበር የሚለውን ምን ያደርገዋል? ለስዕል ያደርገዋል። ስለዚህ በየሚዲያዎቻችሁ እንደዚህ የምታስተላልፉት ትምህርት ነው። ስህተት ነው ማለት ትችላላችሁ። አፍራችሁ ከሆነ ስህተት ነው ማለት መብታችሁ ትችላላችሁ። ነገር ግን እኛ ለስዕል አንጠቀመው ነው። አሁን ያሰማው ኦዲዮ ኤቢ እና ይሄ አንድ አይነት ነገር ይናገራሉ። ለሱን እንስማ ውስጥ ለሱ መቀጠል ትችላለህ። ከዛ ኤቢ ወደ አንተ መለሳለሁ። ደሱ አለ ባቡ አልተመቸም ቃሌ የባቡ አረ የባቡ እኔ ባቡን የተመቸኝ ዮሐንስ 3 በልሺ ደሱ እሺ ላምበው። እሺ እናንተ ሰነፎች የገላትያ ሰዎች ሆይ ለዓይን በሚታየው እውነት እንዳታምኑ ማን አታለላችሁ? እርሱም እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። በእናንተ ዘንድ ይህንን ብቻ ላውቅ እወዳለሁ። መንፈስ ቅዱስን የተቀበላችሁት የኦሪትን ስርዓት በመስራት ነውን? እያለ ይቀጥላል። ስዕል የሚባለው ጠፍቷል። ድጋማ ውስጥ ቲሹ ነው የሁለት ቲሹ ነው ባይዘ የሁለት ቲሹ ምን ይላል? እናንተ ሰነፎች የገላትያ ሰዎች ሆይ ለዓይን በሚታይ እውነት እንዳታምኑ ማን አታለላችሁ? እርሱም እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። በእናንተ ዘንድ ይህንን ብቻ ላውቅ እወዳለሁ። መንፈስ ቅዱስን የተቀበላችሁ የኦሪትን ስራ በመስራት ነውን ወይስ ሃይማኖትን በመስማት? እያለ ይቀጥላል። ስዕሉ የት ሄደ? ስዕሉ ጠፍቷል። አፋልጉ በላቸው ሰዎች በሉ። ኤቢ መቀጠል ትችላለህ። እኔ እኮ ኤቢ ያለቅ አለው ቃኔ አሁን እኔ በተደጋጋሚ የማየው ችግር ምን መሰለ? እዚህ ሙግት ላይ ፌስቡክ ላይ ቲክቶክ ላይ ምናምን የሚጽፉ ብዙ ሰዎችን የምታዘበው ምንድን ነው? በጣም ትራዲሽናል። አንዳንድ ጊዜ አሁን አንድ ቪዲዮ ሰራለሁ ብዬ ነበረ። ለምሳሌ ማርያም የያዕቆብ መሰላል ናት። ያዕቆብ በራእይ ያየው መላእክት ሲወጡና ሲወርዱባት የነበረችው መሰላል ማርያም ናት ብሎ ዘማርያም አንድ ቪዲዮ ሲናገር ሰምቼዋለሁ። አሉ እንደዛ የሚሉ የቤተክርስቲያን አባቶችም አሉ። የተወሰኑ የቤተክርስቲያን አባቶች አሉ። እነዚያ የቤተክርስቲያን አባቶች ይህንን ያሉበትን እንደ ደብል ታይፖሎጂ ኦር ታይፖሎጂካል ኤክስፕሬሽኖች የራሳቸው የሆነ ኮንቴክስቹዋል ነገር አላቸው። ወይም ደግሞ ማርያምን በዛ ሜታፎር ኤክስፕሬስ ለማድረግ መሞከር ከፈለጉ ይችላሉ። እና ግን ያንን ስትጠቅስ ግን ዮሐንስ ወንጌል ምዕራፍ 1 ላይ ምዕራፍ 2 ላይ ያለውን ታሪክ ደግሞ አብረ መናገር አለብህ። ኢየሱስ ክርስቶስ የተናገረውን ማለት እንደው ክሊር ማድረግ አለብህ። ለምሳሌ እዚህኛው ክፍል ላይ ገላትያ ላይ በአይነ ህሊናው በገላትያ ሰዎች አይነ ህሊና ላይ ክርስቶስ እንደተሳለ ሆኖ በጳውሎስ ወንጌል በጳውሎስ አገልግሎት በእምነት በልባቸው ውስጥ እንዲሰርጽ እንዲሳል አድርጎ ነበረ። በአይነ ህሊና ውስጥ ያለንን እምነት የሚገልጽ ነገር ነው ምናምን ብሎ እኮ የሆነ እንደው ትንሽ ኮምፕሮማይዝ ማድረግ ይቻል ነበረ። እኔ አሁን በጣም
ደግሜ ላሰማችሁ የምፈልገው ነገር በአይነ ህሊናቸው ተስሎ ነበር ሳይሆን ተስሎላቸው ነበር የሚለውን ቃል ነው። ዋን ሞር ታይም ብትሰሙት ደስ የሚለኝ ተስሎላቸው ነበር ማለት ተስሎባቸው ነበር። በውስጥም አንድ ሰው ጋር ተነጋግረናል ላክልኝ ብሎኝ ሙሉ ልኬለት ስማውና እስኪ ምን እያሉ እንደሆነ ንገረኝ አልኩት። እንዳታስተውሉ ማን አዜም አደረገባቸው ይላል ቅዱስ ጳውሎስ ነው ያለው። እንደ ተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዜም አደረገባቸው ይላል። ባክ ፔሪድ ባክ ቅዱስ ጳውሎስ ለገላትያ መልእክቱ በገላትያ መልእክቱ። ስለዚህ በአይናችሁ ፊት ነው ያለው። እንደው የገላትያ ሰዎች ክርስቶስ ከተሰቀለ በኋላ ካረገ በኋላ ነው የተሰበኩት፣ ግን ተስሎላቸው ነበር። ስዕል የሚለው ነገር አያችሁ፣ ተስሎላቸው ነበረ። ተስሎላቸው ነበረ የሚል ቃል ያልሰማህም? አረ በደንብ ባይዘው እኮ ይሄ እኮ ሚዲያ ላይ እኮ ለማጥፋት ተሞከረ እንጂ በጣም ብዙ ነገር አለ። አሁን ለምሳሌ እንደ መጽሐፍ አሳያችኋለሁ። እናንተ አውሩና ደግሞ ምን ዘገነ እንደሚሉ አሳያችኋለሁ። ቀጥል አኪ። ያ የሚመች ቦታ ስላልሆንኩ ነው። ሶሪ ቢ የመጀመሪያው ነገር እሱን ነገር እስቲ በደንብ ተስሎላቸው የሚለውን አባቶች ምን አሉ የሚለውን ብታዩት፣ በተለይ ዮሐንስ አፈወርቅ እዛ ቦታ ላይ ያንን ቦታ እንዴት እንደገለጸው ማየት እንችላለን። በእምነት ስለማየት ፐብሊክሊ ወንጌሉ የተሰበከ መሆኑን ለማሳየት ከሌሎች ኢቨን ፊዚካሊ ከነበሩ ሰዎች ይልቅ ክሊርሊ ለገላትያ ሰዎች በስነ ስርዓት ወንጌል እንደደረሳቸው ለማሳየት እንጂ ስዕል የሚል ነገር ወፍ ጭራሽ የለም። ስለዚህ እሱንም አንድ ላይ ብታረጉ አንዳንድ ወገኖቻችን አንዳንድ ጊዜ እነሱ አባቶች ምን አሉ የሚለውን ነገር ነው እና ኢቨን አባቶችን እንደማይቀበሉ ዮሐንስ አፈወርቅ እዛ ቦታ ላይ ያለው ነገር ማየት ይቻላል ማለት ነው። ቀጥሉ። ያ ኤቢ ማጠቃለያ ትሰጥበታለህ በዚህ ላይ ከዛ ጀስት የአባቶችንም ሰምቲንግ ማውጣት እንችላለን። እሱንም እናደርጋለን። ቴንክ ዩ አኪ። ይህንን መጽሐፍ ግን ተመልከቱት። እስቲ ላሳያችሁ ውድ ኦርቶዶክሳውያን፣ ላሳያችሁ ይህን መጽሐፍ። እሺ ይታያል። ኤቢ ይታያል አይደል? አዎ ይታያል። እሺ ሌሚ ሾው ዩ ነው። ይህ መጽሐፍ ማለት ይሄ መጽሐፍ ነው። እሺ መጽሐፈ አሚኖ ስርዓት፣ የሃይማኖትና የስርዓት መጽሐፍ። ገስዋት ማን እንደጻፈው ተጻፈ ከመምህር ዶክተር ዘበነ ለማ አይታል። ሚያዝያ 2009 ዓ.ም የተጻፈ የዶክተር ዘበነ ለማ መጽሐፍ ነው አሁን የምናነበው ማለት ነው። ስለዚህ ይሄ መጽሐፍ ከሄዳችሁ ገጹን ተመልከቱ። ገጹ 298 ላይ ምን እንደሚል ተመልከቱት። ዶክተር ዘበነ ለማ ናቸው። እሺ ይህ የሙሴ ስራ ቅድም እንዳነበብ ነው። ይህ የሙሴ ስራ ጣዖት አይባልም ይላል። የሙሴ ስራ ጣዖት አይባልም። የትኛው ሙሴ በምድረ በዳ እባብ እንደሰቀለ የሚለው ይሄ እባብ ጣዖት አይባልም ብሎ ይነሳል። የክርስቶስ ምሳሌ ነው ምናምን ብሎ ይነሳል። ከዛ ተመልከቱ፣ ይህ የሙሴ ስራ ጣዖት አይባልም በእግዚአብሔር የታዘዘ ነውና ከዚህም በተገኘ ትምህርት የጌታችን ስዕል ብናደርግ አለ። ከዚህ በተገኘ ትምህርት የጌታችንን ስዕል ብናደርግ የምንድንበት ከተያዝንበት የዲያብሎስ ሽንገላ የምንፈወስበት ለመሆኑ የሚያሳምነዋል። ኦኬ፣ የዲያብሎስ ሽንገላ የምንፈወስበት ነው ስዕሉ። እኔ እንግዲህ ከየት እንዳመጣው አላውቅም። ከየት እንዳመጣው ታውቃላችሁ? ላሳያችሁ። ኦኬ፣ በመጀመሪያ ይላችሁ ስለ ስዕል ነው። እንዳለ እየተወራ ያለው ስለ ስዕል ነው። ስለ ስዕል ነው እንዳለ እየተወራ ያለው ቅዱሳት ስዕላት ብሎ ስለ ስዕል ነው። እሺ እየተወራ ያለው ስለ ሌላ ነገር እንዳይመስላችሁ። አውድ አፋተን አይደለም እያወራን ያለ ነው፣ ስለ ስዕል ነው። ወረድ ብላችሁ ብትመለከቱ ይህን ከማንበብ በፊት ስግደት ለስዕላት ብሎ ይቀጥላል። ለምን ለስዕል ይሰገዳል የሚለውን በደንብ አድርጎ ያብራራላቸዋል። ኦኬ፣ ስለዚህ ቀጥታ ስለ ስዕላት እየተወራ ባለበት ኮንቴክስት ውስጥ ዳይሬክት ኮንቴክስት ውስጥ ነው እሺ እያወራን ያለን። ይህንን እንዳትረሱ። ለማንኛውም እንቀጥል። ይህ የሙሴ ስራ ጣዖት አይባልም በእግዚአብሔር የታዘዘ ነውና። እየተነበበ ነው ዜድ ኤቢ? አዎ ይነበበኛል። መልካም እሺ። ከዚህም በተገኘ ትምህርት የጌታችንን ስዕል ብናደርግ አለ የምንድንበት ከተያዝንበት የዲያብሎስ ሽንገላ የምንፈወስበት ለመሆኑ የሚያሳምን ነዋል። ስለ ኢየሱስ ስዕል ነው። እሺ ቀላል ይጠቅሳል። ይኸው
ኦ አብዳን ሰብ ለገላትያ መኑ ምናምን ብሎ እንግዲህ ስለማልችል ግዕዝ አማርኛው ይኸው የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ይልና ከዛ በቅንፍ ተጽፎ አለ ነበር ለእውነት እንዳትታዘዙ አዚም ያደረገባችሁ ማለት ይኸው አሁንም ዶክተር ዘበነን ዋሻችሁባቸው እንዳትሉ ቀጥታ ዳይሬክት ኮንቴክስትን የጠቀስ ነው። ይህ አዚም ብዙዎችን የቅጣት ነጥቡ በኋላ ተጽፎ ማለትም ተስሎ ነበር ከሚለው ቀጥሎ ያለውን አንበቡ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ቀጥል፣ ወደ ታች ደግሞ ቀጥል። ይህ አዚም የሚለው ማለት ነው። ከሱ ጀምረ ላነብልህ ነው እሱ የአዚም ብዙዎችን የያዘ ነው። ለዚህም የእግዚአብሔር የሆነውን እንኳ ለይተው ለማየት አልቻሉም። ይህን ቃል የጻፈው ቅዱስ ጳውሎስ እንደሚገልጸው ለገላትያ ሰዎች ጌታችን ልክ እንደተሰቀለ ሆኖ ተጽፎ ማለትም ተስሎ ነበር። ምን እያወራን እንደሆነ እግዚአብሔር ያውቅ። ሐዋርያትና ቅዱሳን ስዕልን ይጠቀሙ እንደነበረ አለ። አይታችኋል ከምን ጋር እንደሚያገናኙት ሐዋርያትና ቅዱሳን ስዕልን ይጠቀሙ እንደነበረ በሮሜ ምድር ስር የሚገኘው ግበበ ምድር ወይም ካታኮም ማለቱ ነው የያዛቸው በእነሱ የተሳሉ ስዕሎች ለሚያስተውል ይመሰክራሉ ይላል። ቀጥታ ተጽፎ ነበር ማለትም ተስሎ ነበር ካለ በኋላ ሐዋርያትና ቅዱሳን ስዕልን ይጠቀሙ እንደነበር ብሎ ስለ ስዕል ይነግረናል። ይሄን ስለ ስዕል ነው አንጠቀመውም ለማለት በእውኑ እናንተ አሁን አቅሙ አላችሁ ወይ? ከዛ ቀጥሎም እንደሚል ተመልከቱ። በቤተ ክርስቲያናችንና በታሪክ እንደሚታመነው የጌታችን የስቅለት ስዕል በቅዱስ ዮሐንስ ወንጌላዊ የእናቱ የድንግል ማርያም ተወዳጅ ልጇን እንዳቀፈች በቅዱስ ሉቃስ ወንጌላዊ የተሳሉ ናቸው። ጭራሽ ተስለዋል። ይኸው ኢየሱስ ብቻ ተሰቅሎ መሰላችሁ እንዴ? ማርያም ኢየሱስን አቅፈውላ ተስሏል። ይህም ስዕል ከዓይናችሁ እንዳይወሰድ። ይህንንም ብዙ ሊቃውንተ ቤተ ክርስቲያን አባ ጊዮርጊስን ጨምሮ መስክረውልናል በማለት ይናገርና ስግደት ለስዕላት ብሎ ይገባል። እንዴ ማን ዋሸው? አሁን ተው እንጂ ተው፣ አንተዛዘብ። ማን ያዋሸው? አሁን ፍርዱን ለእናንተ ትተናል። ኤቢ ደምድመው። ከዛ የቤተክርስቲያን አባቶችን በተመለከተ የምታወራው ካለህም ቀጥል። ከዛ እሺ ሶል ይቀጥል። አንተ አውራና ሶል አንድ ቁጥር ሲጽፍ ነበር። አሁን ይናገርና በኋላ እናገራለሁ። ሶል ቀጥል። ሶል ቀጥል። ኦኬ ተባረኩ። ቴንኪዩ በጣም አንድ ነገር እኔ ላሳያቸው የፈለግኩትኝ እንኳን ምንድን ነው እንትኑ የዚህ የስዕል አምልኮ ክፋቱን እንድትመለከቱት ስለመፈለግ ነው። አንዴ አይ ቲንክ ካሜራ ልጥረጋት። አንዴ በትልቁ ብታደርገኝ ቃሌ። ኦኬ ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ቸርች ዴይሊ ነው ባይዘው ለስዕል የምትሰግደው። ህዝቡን ተውት። ህዝቡ ያው አንዳንዴ ያው ሲመቸው ስለሆነ የሚሄደው በተለይ ኪዳን ምናምን ሲሆን ያው የቻሉት እንደ ደህና የሚባሉ ሰዎች ምናምን ናቸው የሚሄዱት። ነገር ግን ቄሶቹ ተረኛ ቄስ እና ዲያቆን በየጠዋቱ እየተነሳ ለስዕል እንስገድ ብሎ ምን ብሎ እንደሚል እኔ አንድ ጊዜ እና ለስዕሉ ባይዘው ድርስ መልካ ስዕል የሚባል ነገር አለ። ለስዕሎቹ መልክ አላቸው። መልክ ማለት ለምሳሌ ለአፍንጫሽ፣ ለጥርስሽ፣ ለዓይንሽ፣ ለክሳዴኪ፣ ለአፉኪ፣ ለዓይናፊኪ እያሉ እንደሚሉት ግጥም ገጥመው ዜማ እንደሚያዜሙት እንዲሁ ለስዕሉ እንትን አለ፣ መልክ አለ። ኦኬ ሶ እዚህ ጋር መጽሐፈ ሰዓታት ነው ይሄ ገጽ 119 ከላይ ማየት ትችላላችሁ። ዌብሳይቱ ማግኘት ትችላላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖትና ስርዓት የሚል ወይ ደግሞ ዌብሳይቱ እዚህ ታች ላይ ከዚህ ዌብሳይት ላይ ማግኘት ይችላል። ኦፊሻል የቸርቿ ዌብሳይት ነው www.ethiopianorthodox.org የሚላል። እዚህ ላይ ገብታችሁ ማግኘት ትችላላችሁ። እንግዲህ ለስዕሏ ገና መጀመሪያ እንግዲህ ሲጀምሩ ምን ይላሉ? በየጠዋቱ ኦ ርኅሬተ ህሊና ዘህገ ለማዳ ምህረት ለኩሉ ፍጥረት ንሳለማ ንዑ ለስዕለ ማርያም ብሩክት ወለስዕለ ወልዳ
ጸባዖት ለለ ጊዮርጊስ ሰማዕት ስለ ሚካኤል ወገብርኤል ወሩፋኤል ዘራማ ኃይላት ይላል። እንግዲህ በየጠዋቱ እየተነሱ ቄስና ዲያቆን ይሄንን ኦርርተሌና ዘገለማዳ ምረት እንዲያሉ ያው እንግዲህ ደሱ ማለ ዲያቆን ኤቢም አይ ቲንክ በፊት ኦርቶዶክስ እንደነበረ ሰምቻለሁ። ሶ ሜቢ ይሄንን በዜማ እየጮኸ ከነበረ በደንብ ያስታውሰዋል። እና በየጠዋቱ ህዝቡና ምዕመናን ምንድነው አገልጋዮቹ ሚሉት ምንድነው? ኦርርተ ህሊና ዘህገ ለማዳ ምህረት፣ በህሊና ሽሩሩ የሆንሽ ኦኬ ምህረትን ለፍጥረት ሁሉ የምታረግ ምህረትን ማድረግ ልማድሽ የሆነ ማናት? ንሳ ለማ ኑ ለስዕለ ማርያም ብሩክት፣ ኑና ለማርያም ስዕል ለብሩክት ለሆነችው ወይ ደግሞ ለተባረከችው ለማርያም ስዕል እንስገድላት። ወለስዕለ ወልዳ ጸባዖት እና ታላቅ ለሆነው ደግሞ ለልጇ ስዕል እንዲሁም ለጊዮርጊስ ሰማዕት ለሆነው እንዲሁም ለሚካኤል ለገብርኤል እና ለሩፋኤል የራማ ኃይላት ለሆኑት የ3 ሰማይ ያለ ብለው ያስባሉ። የአንዱ ኢዮራማና ኤረር የሚባሉ 3 የመላእክት ከተሞች አሉ ይላሉ። የዛ የራማና የኤረር ኃይላት የሆኑት የሚካኤልና የገብርኤል ለነዚህ ሁሉ ለሩፋኤል እንስገድ ኑ ብለው ነው በየቀኑ የሚጮሁት። ከዚህ ቀጥሎ እንዳለ የምትመለከቱት እንዳለ ስለ ስዕሉ የተቀመጠ ነው። ኦኬ ስለ ስዕሏ ኑና እንስገድ። ኦኬ ለልጇ ለመላእክቱ በጣም ለብዙ ማለት ነው። ይሄው እዚህ ጋር ካያችሁት ደግሞ ለምሳሌ ሰላም ለስልኪ ወለስለ ወልድኪ ዘሳአሞ ዮሐንስ ሬሄ ዮሐንስ ቀናንሞ፣ ዮሐንስ ለሳመው ለስዕልሽ ሰላም ላለው ለልጅሽም ስዕል ሰላም ላለው። ኦኬ ለዝ ወልድኪ ማህሪ ሩመ በቀል ወተቀይሞ ማርያም በእዴኪ ሀበኒ እንዘ ተጼዊ ስሞ ስጋሁ ቅዱሰ ወክቡረ ደሞ። እንደውም በተባረከው እጅሽ ነይና ስጋውና ደሙን አቀብኝ ብሎ ይገጥማሉና ሰላም ለስልኪ ነው ሰላም ለስዕልሽ ብለው ለስዕሏ ነው ባይዘው ስፔሲፊካሊ ማለት ነው። it's not only the ማርያም ብቻ ሳይሆን ለማርያም ስዕል ነው ሰላም ለስልኪ ነው የሚለው። እና ስዕሏ ፊት የሚደረግ አምልኮ ዜማና ግጥም ተቀምጦለት ድርሰት ተቀምጦለት በየቀኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን ባለችበት ምድር ኪዳን የሚባል በጠዋት 12 ሰዓት ወይ 11 ሰዓት ጀምሮ የሚካሄድ ጸሎት በየቀኑ ነው ባይዘይ ዴይሊ ይሄን የሚጮት ሰላም ለስልክ እያሉ ማለት ነው። ያው ቀስ በቀስ ወረ ጎሰስቶ እንዳለ ሰላም ለስልክ ወለስለ ወልድኪ እያሉ ለአንቺ ስዕልና ለማርያም ስዕልና ለልጅ ስዕል ሰላምታ ይሁን እያሉ እንተ ነደፈ ወሆረ መንገለ አቃሪዮስ አሎ እያሉ እንደዚህ ብቻ በጣም ብዙ ኦኬ በዜማ ነው የሚጮሁት። አሁን ህዝቡ ይሄንን ሲያይ ምንድነው የሚመስለው? ዜማውን ሲሰማ ያው ግዕዝም ስለማያውቅ ብዙ ህዝብ የሚሉት ነገር ምን እንደሆነ ያው መቼም ጥሩ ነገር ይሆናል ብሎ ስለሚያስቡ አሜን ብሎ ተሳልመው እጃቸውን ስሙ ስለሚሄድ ይሄንን ምስኪን ህዝብ ለስዕል አምልኮ ልምምድ እንዲያረግ ያስተምሩታል። በተግባርም ደግሞ በየቀኑ ይጮዋሉ። ከዚህ በተጨማሪ ስዕሉ የኦርቶዶክስ አምልኮ መሰረት ነው። ባይዘው it's the center of worship በኢትዮጵያ ኦርቶዶክስ። ስዕሉን አይ ቲንክ አሁን ይደርጋል ኦኬ ሲወጋ የሚደማና ብዙ የማይቆጠሩ ታምራትን ያደርግ የነበረ ስለነበረ ስለ አንድ ኢሜጅ አትናቴዎስ ጽፎታል ስለተባለ የሚናገር ሰነድ ነበር። አትናቴዎስ ጽፎታል የሚባል ማለት ነው። ተአምር ያደረገ ስዕል የሚባል ማለት ነው። ከዛስ this legend and the false attribution are more likely however to have arisen in the context of controversy with Jews. ከአይሁዳውያን ጋር በነበረው ኮንትሮቨርሲ ኮንቴክስት ውስጥ የተጻፈ ምንድነው አለ ፎልስ አትሪቢዩሽን ነው። ፎልስ አትሪቢዩሽን ማለት ነው አትናቴዎስ ጽፎታል ተባለ እንጂ አትናቴዎስ አልጻፈውም። መንፈስ ቅዱስ መርቶት ከሆነ ይህን ጉባኤ ማለት ነው ቅድም ሲባል ከስር ስለሰማው ፎልስ አትሪቢዩሽን ነው። አትናቴዎስ ያልጻፈውን ነገር አትናቴዎስ ጽፎታል ብለው እዚህ ጉባኤ ላይ አቅርበዋል። ተአምር የሰራ ስዕል ብሎ ማለት ነው። ኦኬ አሁን አዋቂ ወተት አጠባ ስዕሉ አለቀሰ ሲሉን እንዳሉ ማለት ነው። ከዛ እንዲህ however to have arisen in the context of controversy with Jews which was particularly intense in the 7th century እና then in that of the iconoclast controversy the one clear case in the acts of forgery claiming to belong to the patristic golden age
that is to Julian the apostate containing the statement I therefore honor and revere as well the features of their or the saints image. ይሄ ሌተር 360 ማለት ነው። ሌተር 360 ማለት ባስልዮስ ጻፈው የሚባለው እሱ ራሱ ሐሰተኛ ሰነድ ነው። ይሄን እያለ ያለው አንድ የካቶሊክ ስኮላር ነው። ይሄንን ጉባኤ በተመለከተ እንደ ዶግማ የሚቀበልና ኦኬ እዛ ጉባኤ ላይ የተደረጉ ነገሮችን የዘገበ ጉባኤ ላይ የተደረጉ ነገሮችን የዘገበ ሰው ነው ይሄን እያለ ያለው ማለት ነው። ምንድነው እያለ ያለው? እዛ ጉባኤ ላይ የቀረቡ ሰነዶች ሲጀመር ሲዶኖመስ ሲሆኑ ወይም ደግሞ ጸሐፊ የሆነ ጸሐፊ የታወቀ ጸሐፊ ጽፎታል የሚባሉ ነገር ግን እነሱ ያልጻፏቸው ሐሰተኛ ሰነዶች ናቸው የቀረቡት ነው። ይሄን ብቻ ብሎን ቢቆም መልካም ነበር። ነገር ግን እንደዛ ብሎ ብቻ አያቆምም። ከዛ በኋላ ደግሞ እንደዚህ በማለት ደግሞ ይናገራል። Despite the claim that images had a venerable place in the church from the beginning, no attempt was made at Nicaea to prove by direct citation the painting and veneration of images went back before the 4th century. ከአራተኛው ክፍለ ዘመን የሚቀድም ሰነድ አምጥተው መሞገት አልቻሉም። አራተኛው ክፍለ ዘመን ላይ አትናቴዎስ ተጠቅሷል። አትናቴዎስ ራሱ የተጠቀሰው በሐሰተኛ ሰነድ ነው። እሱ ራሱ ባልጻፈው ሰነድ የተጠቀሰው። ከአራተኛው ክፍለ ዘመን በፊት ግን የነበረ አባት ይህንን የአይከን ቬነሬሽንን በተመለከተ ደግፎ ያስተማረ አባት ግን ማግኘት ራሱ አልተቻለም። በዛው ጉባኤ ላይ ማለት ነው። እሱ ብቻ ቢሆን መልካም ነበር። The real problem for the iconophile cause, iconophile ለስዕል መስገድን ተቀብለው የሚከራከሩ lay elsewhere in the poverty of support of their cause in the golden age of the father side. የአባቶች ወርቃማ ዘመን በሚባለው ዘመን የተጻፈ ምንም አይነት ሰነድ አለማግኘታቸው በጣም ችግር ሆኖባቸው ነበር። ኦኬ በጣም ችግር ሆኖባቸው ነበር። አይገርማችሁም? እያላችሁ መቀጠል ትችላላችሁ። እንደዛ እያላችሁ መቀጠል ትችላላችሁ። look what was the earliest evidence ይሄን ተመልከቱ። what was the earliest evidence presented at the council of 787 ሁለተኛ ኒቂያ ጉባኤ ላይ for images receiving veneration or being attributed to the power or to work miracles which applies veneration whether before the miracle or afterwards an extract from life of John the Faster እያለ ይቀጥላል። 610 ላይ 610 ዓመተ ምህረት ላይ ማለት ነው። ኦኬ 610 ዓመተ ምህረት ላይ ከዛ 613 ዓመተ ምህረት ማስረጃዎች የቀረቡት በጣም early ማስረጃ ተአምራት አደረጉ ስዕላት የሚባል ማስረጃ የቀረበው የ610 ማስረጃ ነው። የሰባተኛው ክፍለ ዘመን ማስረጃ ነው። በመሐመድ እድሜ ማለት ነው። ከሰባተኛው ክፍለ ዘመን በፊት ወገንታት ስዕላት ተአምራት አያደርጉም ነበር። ተአምራት ማድረግ የጀመሩት በሰባተኛው ክፍለ ዘመን ነው። ከዛ በፊት ተአምራት አያደርጉም ነበር ስዕላት መጽሐፍ ቅዱስ ላይ ስላላየን ማለት ነው። 610 ላይ ነው እንደዚህ አይነት ማስረጃዎች መምጣት የጀመሩት። ከ610 ጀምሮ የነበሩ ሰነዶች አይ ቲንክ ቃል እዚህ ጋር አንድ ነገር መጨመር እርግጠኛ አይደለሁም፣ ግን ቼክ አድርገው የ787ን ለማጽደቅ ወደኋላ ተመልሶ የተጻፉ ጽሁፎች እንዳሉ ይናገራል። እንደገና በእጅ ኮራፕትድ የሆነ ይሄኛውን ለማንኛውን የቅድሙ የባስልዮስ ማለት ነው። ባለፈው የቅድም ያነበብኩት እሱን ነው። ባለፈው ባለፈው ባስልዮስ ስዕሉ አናገረው ሲባል ሰምተሃል አይደል? ቴንክ ዩ ባስልዮስ ባለፈው ስዕሉን ወሬ ላይ መሰለኝ ሌላ ቦታ መሰልከኛ አኪ ሌላ ቦታ ነው። እሺ እኛ እንቀጥል። አጥቂ እስኪመለስ ለ787ቱ ካውንስል ተአምር ያደረጉ ስዕሎች ምናምን ተብሎ የቀረበው ማስረጃ as early as 610 በ610 ዓመተ ምህረት ከአምስተኛው ክፍለ ዘመን 4 ሁለተኛው ክፍለ ዘመን ብትሄዱ ተአምር ያደረገ ስዕልና ቅርጻ አታገኙባችሁ። ተአምራት ስዕሎች ድንገት ነው እንዴ ተነስተው ተአምር ማድረግ የጀመሩት? የነ ባስልዮስን ሐሰት ነው አላችሁ ቅድም። ሰነዱ ራሱ ሐሰት ነው ብሏቸዋል። ሌላም ማስረጃ ባለፈው አክቹሊ ቪዲዮ ሰርች ይበታሉ። ሌላም አንድ ማስረጃ ደግሞ ማምጣት ማግኘት እንችላለን። ኦኬ ሌላም አንድ ማስረጃ ማግኘት እንችላለን በዚህ ጉዳይ ላይ ማለት ነው።
ባስሌዮስ ስዕሉ አናገረው ምናምን የተባለበትን ቦታ በተመለከተ ማለት ነው። ኦኬ ባስሌዮስን በተመለከተ ባስሌዮስ ለስዕላት ይሰግድ ነበር፣ ባስሌዮስ ስዕላት ታምር አደረጉ ብሎ ተናግሮ ነበር የሚል ሰው ካለ ይምጣ በማስረጃ። የትኛው የቤተክርስቲያን አባት በ5ኛ ክፍለ ዘመን የነበረ አባት በዚህ ጉዳይ ላይ ምንም ነገር ስላልተናገረ ማለት ነው። ለማንኛውም ግን ሉክ ይሄ ባይዛንታይን ካሮል ኢን ኦነር ኦፍ ሴንት ባሲል የተሰኘ አርቲክል ነው። ኬምብሪጅ ዩኒቨርሲቲ ፕሬስ በ2013 ዓመተ ምህረት የሰራው ጥናት ነው። ኬምብሪጅ ዩኒቨርሲቲ ፕሬስ በ2013 የሰራው ጥናት ነው እና እዛ ላይ ምን ይላል? እንደዚህ ላሳድገውና እንደዚህ ይላል the supposed author was contemporary of Saint Basil but the document is rejected as apocryphal አለ። የትኛው ይሄ ባሲል እንዲያደረገ ባሲል ስዕሉ አናገረው ባሲል ለጁሊያን ዲ አፖስቴት የጻፈው የሆነ ነገር አለ እና የሚባለው ነገር ማለት ነው። ኦኬ ጁሊያን ዲ አፖስቴት እና ሂዝ ላስት ካምፔን አጌንስት ፐርሺያ ኤንድ ሴንት ባሲል ባለፈው በተአምራት መልኩ ሲያነሷቸው የነበሩት በሙሉ ማለት ናቸው። እነዚህ ባሲልን የቅዱሱ ስዕል አናገረው ሲባል ሰምታችሁ ከሆነ የማን ነው? የክርስቶፎረስ ሲሆን የበርናርድ የክርስቶፎረስ መሰለኝ። the supposed author was አለ a contemporary of Saint Basil ጻፈ የተባለው ሰው በባሲል ዘመን የነበረ ሰው ነው ተብሎ የተነገረን አለ። but the document is ሰነዱ ግን ተጻፈ የተባለው ሰነድ rejected as apocryphal አፖክሪፋ ነው ተብሎ ሪጀክት ተደርጓል አለ and appears to be of the 8th or 9th century አላይታል የ8ኛና የ9ኛ ክፍለ ዘመን ሰነድ ነው ይዛችሁ ስዕል ታምር አረገ እያላችሁ ያላችሁት ባሲል ስዕል አናገረው እያላችሁ ያላችሁት a date which allows plenty of time for accumulation of legend about a name so well in Asia ኦኬ ሐሰተኛ ሰነድ ይዛችሁ መታችሁ ነው ባስሌል ሰነዱ እንትኑ ባስሌዮስ ይቅርታ ባስሌዮስን አናገረው ስዕሉ የምትሉት ማለት ነው። ተመልከቱ ቪዲዮ የቅዱስ መርቆሪዎስ ስዕል ያደረገው ተአምር መርቆሪዎስ ጋሬቶች ላይ ተቀምጣለ። መንቀሳቀስ ነው የሚገርም እንዴ! መወዛወዘው ነው ይደነቀ ማሸብሸብ ነው እንደሚደንቀው። ባስሌዮስ ዘግሬትን እኮ ነው ያናገረው። ባስሌዮስ ዘቂሳሪያ እኮ ነው። ባስሌዮስ ዘግሬት እኮ ነው በቅዱስ ሰማዕቱ መርቆሪዎስ ስዕል ፊት ቆሞ የጸለየው። ይሄንን ነው እያለን ያለን። ይሄኛውን ነገር ይሄ ዶክመንት ምንድነው አለን? እዚህ ይሄ ዶክመንትማ ምንድነው አለን? rejected as apocryphal and it appears to be the 8th or 9th century ኦኬ ይገርማችሁ። ስለዚህ ይሄን ነገር እንላችኋለን እንደማጠቃለያ ማለት ነው። እንደማጠቃለያ ይሄን እንላችኋለን። ለስዕላት መስገድ የሚለውን ትምህርት ለማግኘት የግድ በሚባል ደረጃ ከ6ኛ 7ኛ ክፍለ ዘመን በኋላ መምጣት አለባችሁ። 6ኛ ክፍለ ዘመን ላይ አታገኙም። በ6ኛና 4ኛ 5ኛ ክፍለ ዘመን የተጻፉ ነገሮች አሉ ከተባላችሁ ስህተት ነው፣ ወይም ደግሞ ሐሰተኛ ሰነድ ይዞላችሁ መጥቷል ሰውየው። ለስዕላት መስገድ ሐዋርያዊ ነው ለማለት በ8ኛ ክፍለ ዘመን የነበሩ አባቶች የነበረው ካውንስል ላይ የቀረቡ ሰነዶች ሐሰተኞች ናቸው። እሱዎች አይደለም። ኤርሊ ቸርች ፋዘር ስለ ስዕላት ተናግረዋል ወይ ደግሞ ስዕላት ሊሰገድላቸው ይገባል ብለው ስለ ስዕላት ሲባል ስዕላት ሊሰገድላቸው ይገባል ብለው ተናግረዋል የሚል ነገር ከሰማችሁ ሐሰት ነው፣ ወይም ደግሞ ሐሰተኛ ሰነድ ላይ የተመሰረተ ነው። እሱ ብቻ አይደለም። ለስዕላት መስገድን በተመለከተ መጽሐፍ ቅዱሳዊም ታሪካዊም ድጋፍ የለም። እሱ ብቻ አይደለም። ለስዕላት መስገድን በተመለከተ አንድ ጸሐፊው ራሱ የጻፈው ጽሑፍ ማግኘት ከፈለጋችሁ ከእስልምና ዘመን በኋላ መምጣት አለባችሁ። ኦኬ። እንደ ፕሮቴስታንቶች ለስዕላት መስገድን የማንቀበልበት ምክንያት ታሪካዊ ሪላያቢሊቲ ስለሚጎለው ብቻ አይደለም። የመጀመሪያው ነገራችን መጽሐፍ ቅዱሳዊ ስለሆነ ነው። መጽሐፍ ቅዱስ ብቻ አማኞች ስለሆነ ከመጽሐፍ ቅዱስ ጋር ፈጽሞ የሚጣረስ የሚጋጭ ስለሆነ ነው፣ ቅድም እንዳነሳ ነው። ሁለተኛ በቤተክርስቲያን ታሪክ ውስጥ ደግሞ መጽሐፍ ቅዱስ በሚደግፈው መልኩ የሆነ ምንም አይነት ማስረጃ የለውም። ስለዚህ ባዕድና ከልቲክ የሆነ ልምምድ ነው፣ ቅድም እንዳያችሁት ቪዲዮዎቹ ላይ ማለት ነው። ስለዚህ ከእንደዚህ አይነቱ ትምህርት ልትጠበቁ ይገባል ብለን እናምናለን። ኦርቶዶክሳውያን ከዚህ ማምለጥ ይሆንላችሁ። ኢየሱስ ሲገባችሁ እንዲህ አይነት ነገር ይቀልባችኋል። እንደው የዲቤት ነገር ብቻ አይሆንባችሁም።
ኢየሱስ የገባው ሰው የምታውቁት እንዲህ አይነት ተረት ተረት ይቀልበታል፣ ዞር ብሎ ማያየው። እግዚአብሔር እንደዛ እንድንሆን ይርዳል። ተባረኩ ሁላችሁም። መጨረሻ ላይ የምትሉን ነገር ካለ አንዳንድ ደቂቃ ልስጣችሁ። ናችሁ ሁላችሁንም ሰላም ብያቸዋለሁ። በጌታ ሰላም አይደለም መሬት ላይ ያለችውን መካነ ኢየሱስ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ማህበረ ምእመናንን በተመለከተ እንኳን ለስዕል ሊሰግዱ ይቅርና ማለት ነው ሉተር ራሱ ማን እንደሆነ እንኳን በትክክል አያውቁም። አብዛኛው ሰዎች ማለት ይሄን በድፍረት ነው የምናገረው። የሚያውቁት አንድ መጽሐፍ ቅዱስ ላይ ያለው ኢየሱስ ክርስቶስን ነው። ምን እያልኩ ነው? አምልኳችንም ወርሺፓችንም ኤቭሪቲንግ ዲፔንድ ኦን ክርስቶስ ሴንተሪክ የሆነ እንትን ነው ማለት ከክርስቶስ በክርስቶስ ለክርስቶስ በቃ አለቀ። እና በብዙ እየተዋሹ ያሉ ሚዲያ ላይ ባሉ ነገሮች ለፕሮቴስታንቱ ማስተላለፈው መልእክት አይመለከተንም ነው በቃ አይመለከተንም። ማንም የፈለገውን ተነስቶ የፈለገውን ነገር ሊል ይችላል፣ የፈለገውን ሊያወራ ይችላል፣ የፈለገውን መካነ ኢየሱስ እንዲህ ናት እንዲያ ነው እያለ ሊል ይችላል። ቶታሊ የምታውቋትን የዳበሳችኋትን ገብታችሁ ያመለካችኋትን መካነ ኢየሱስ ሌላ ነገር አትጨምሩባት፣ ቢሉም አትቀበሉ፣ አታስተናግዱልን ነውና ብዙ የሚፈበረኩ ዶክሜንቶች ይኖራሉ። አሁን አንተ እንደምታሳየው ይሄ ብቻ አይደለም፣ ብዙ የተፈበረኩ ዶክሜንቶችን ቪዲዮዎችም ሊመጡ ይችላሉ። አሁን ዛሬ ጠዋት ራሱ በጣም ያፈርኩበት ትልቅ ከማከብረው ሰው ሉተራን እንዲህ ናቸው ብሎ የሚሞግት ግን እስቲ የተጻፈ ዶክሜንት አምጣ ሲባል ለሌላ ጊዜውን ብሎ ደንግጦ ሸሽተዋል። እና በጣም ነው የደነገጥኩት። ሌላ በጣም የሚያስፈራው እንትን በቃ ባልተያዘ ባልተጨበጠ ባልተጻፈ እንትን በአሉ ቤተክርስቲያን ትሳሳታለች፣ የኔ ቤተክርስቲያን ከተሳሳተች የእናንተም ጋር ስህተት አለ ብሎ ዶክትሪን አይሰራም። ሲጀመር ደግሞ ፕሮቴስታንት ወይ መካነ ኢየሱስ ወይ ደግሞ አጠቃላይ ሉተራን እና ኦርቶዶክሶች አይተዋወቁም ማለት ይገባቸዋል። እንደ ሉተራን ወይ እንደ መካነ ኢየሱስ አንድ ነገር ሳስብ የወጣ ነው ከካቶሊክ ቤተክርስቲያን በግፊት ነው እንጂ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልወጣንም። እና የሚሰራው ፖለቲካ ትንሽ መረጋጋትም ማስተዋልም ይገባናል። በብዙ በህዝብ ድጋፍ ወይ ደግሞ በበለው አይደለም። እና ነገር ጊዜዎች ሲያልፍ ትንሽ ያስደነግጣል። ታፍሩበታላቸው። አንዳንድ ወገኖቻችን ብታርፉ ይሻላቸዋል ማለት ተረጋጉ። ሌላ ደግሞ ዛሬ ጠዋት አንድ የተከሰተ ነገር አለ እና ስለ ቤቲ እግዚአብሔር ይመስገን ስጦታችን ነሽ። አንቺ ላይ እየሰራ ስላለው ስለ እግዚአብሔር ጌታ ይባርክሽ። በጣም የምናገረው ነገር የለኝም። በቃ እግዚአብሔር ገና ሞገሱንም ቅባቱን የሚጨምርብሻል። ቅባቱን ስልሽ ያይገባሻል። በቼም ያው በእነዚህ በነቢያቱ መንገድ አይደለም ብለሽ የመንፈስ ቅዱስ ስራ በአንቺ ላይ እጅግ የእግዚአብሔር ስራ ይበዛልሻል። እና የተሰጠው ርዕስና በምን ተልእኮ እንደሆነ ራሱ አልገባኝም። በጣም ነው ኢሪቴት እያደረኩ ያለሁት ልዑካን የሚሉ ሁሉ ስያሜ እስኪሰጠን ድረስ ማለት ነውና ምንድን ነው ታርጌታቸው? አጠቃላይ በቃ ለስዕል አምልኮ ስዕልና ለስዕላት የሚደረጉ አምልኮች በቃ ተመተዋል። ለአንዴ ላይመለስ ቃል እናንተ ማታ ቀብራችሁታል። ከዚህ በኋላ የሚመለሰው ካለ ማስተዋሉ የተወሰደበት ሰው ነው። በቃ አለቀ። እና እግዚአብሔር ይባርካችሁ። የምናገረው ነገር ይህን ነው። ሉተራን እያላችሁ የኢትዮጵያ ወንጌላዊት መካነ ኢየሱስ እንኳን ሉተርን እንኳን አንድ ቀን በስሟ ጧፍ አጭሳ ሻማ ለኩሳ ዕጣን እያጠነች የገበረችለት ነገር የለም። ገድልም የጻፈችለት ነገር የለም። በቃ አለቀ። እግዚአብሔር የሰጠን ሰው ነው። እንወደዋለን፣ እናከብረዋለን። በቃ አለቀ። ፊኒሽ ደን። ከዛ የዘለለ ሌላ ምንም አጀንዳ የለም። በሱ ላይ ስለሰራው እግዚአብሔር ስጦታ እግዚአብሔርን ነው የምናመሰግነውና ሌላ ያልተባለ ነገር እያላችሁ እንደዚህ ናቸው እያሉ አትምጡ። የራሳችሁ ነው የምትገመቱበት፣ ራሳችሁ ነው የምትወድቁበት። እና የእናንተ ትምህርት ደግሞ በመካነ ኢየሱስ አይደለም የሚመዘነው መጽሐፍ ቅዱስ አለን ያውም 81 እያላችሁ ነውና በ81 መዝኑትና ገምግሙት እና እስቲ በዛው ራሱ ሞግቱት። እኛ ሶሎ ስክሪፕቸር አይደለም ሶላ ስክሪፕቸር አለን። ሁሉም ነገር ገምግመን ነው የምንቀበለው እና ያንን ነገር ብታስተካክሉ ይሻላል የሚል እንትን ያለኝ። ተባረኩ። ቃልዬ ተባረክ። ተሜ ዌልካም፣ እንኳን ደህና መጣ። ፕሌስ ዩ ያ እኛ ስራችንን እንሰራለን። የሚያወሩ ሰዎች ያወሩ፣ ዳዝንት ማተር። እኛን እሱ ማተር አያደርገንም። ከነሱ ጋርም እየተጋፋንም እየተራገጥንም ጊዜ አንፈጅም። ብዙ የምንሰራው ስራ አለን። አንድ እንኳን አስታወስከኝ እንደ ማሳሰቢያ ቢጤ ልስጥ።
ነህምያ ስራ ሊሰራ በሄደ ጊዜ ጦቢያና ሰንባላት በጣም አስቸገሩት። የመጀመሪያው ትልቁ ችግር ከነዚህ ሰዎች ጋር የነበረው ማለት ነው በቤት ውስጥ እናገለግላለን የሚሉ አገልጋዮች ከነ ጦቢያና ሰንባላት ጋር እንትን ነበሩ፣ አማቹላ ነበሩ። በጣም ያስቸግሩት ነበር። ከዚህ የተነሳ እንደው እሱም በጣም ብዙ ፈተናዎች አልፏል። ግን የሆነ ሰዓት እና ወረድና እናውራ፣ ስለ አንተ ወሬ እየተወራ ነው፣ እንዲህ እየተባለ ነው፣ ንጉሱን ልገለብጥ ነው፣ መፈንቅለ መንግስት ልታደርግ እየተባለ ነው ሲባል አንድ ነገር አለ። እኔ እዚህ መልካም ስራ እየሰራው ነው፣ አንተ ፈጥረህ አውርተኸዋል አለ። እኔ እዚህ መልካም ስራ እየሰራው ነው፣ ስራዬን ትቼ ወደ እናንተ በመውረድ የእግዚአብሔር ቤት ስራ ለምን ይስተጓጎላል? ስለዚህ አንዳንድ ለሚነሱ ክሪቲሲዝሞች የሚመስሉ ክሪቲሲዝም አይደሉም፣ አክቹዋሊ እንዲሁ እንትን ናቸው። ይቅርብኝ፣ አንደበቴ መቆጣጠር አለብኝ እኔም እና ለሚነሱ ለአንዳንድ ሀሳቦች ምላሽ የማልሰጥ ከሆነ ኦኬ፣ አጠገብ ያሉ ሰዎች ምላሽ የማይሰጡ ከሆነ አንድ ነገር እርግጠኛ ሆኑ፣ ወደ እነሱ በመውረድ ስራችንን ማስተጓጎል አንፈልግም፣ አለቀ። ወደ እነሱ በመውረድ ስራችንን አናስተጓጉል፣ በምንም አይነት ሁኔታ አናደርገውም፣ በምንም አይነት ሁኔታ አላደርገውም። ማንም ሰው እንዲያደርግም አልፈቅድም። ማንም ሰው ግለሰብ ጠርቼ እዚህ ጋር ስም ለጥፌ አልገባም። ማንንም ሰው ፎቶ ለጥፌ አልገባም። ማንንም ሰው በዛ ደረጃ አላናግርም። ምክንያቱ ደግሞ አንድና አንድ ነው። እሱም እኔ የምሰራው የማንን ስራ እንደሆነ አውቃለሁ፣ አለቀ። ሌሎችን ሊያንጽ የሚችል ነገር ብቻ መስራት ነው የምፈልገው እዚህ። ከዚህ የተነሳ እንደነሱ በነሱ ሰፈር ወርጄ በነሱ ደረጃ ወርጄ አልገኝም። ስለዚህ በተቻለ አቅም እንደው እዚህ ያለን ሰዎች እሱን ብናደርግ መልካም ነው ብዬ አስባለሁ። ያንን ፕሮግራም ቤት የነበረች ያዘጋጀችው። ፕሮግራሙ ደግሞ በምን አይነት ሁኔታ እንደተጠናቀቀ አይታችሁታል። ዛሬም በዚሁ ቀጥለናል፣ ደግሞ እንቀጥላለን። ኔክስትም ስራችን እኛ እንሰራለን፣ ወንጌልን እንሰራለን፣ ወንጌልን እንሰብካለን። ልክ ያልሆኑ ነገሮችን ፖለቲካሊ እንትን እናደርጋለን፣ ልክ ያልሆኑ ነገሮችን ፖለቲካሊ እንገልጻለን። እሱ ብቻ አይደለም ደግሞ እንማማራለን። ኤፌሶንን ድጋሚ እንጀምራለን። በነገራችን ላይ ኔክስት ዊክ ኤፌሶን ይጀምራል። እንደገና ካቆምንበት እንጀምራለን። ኤፌሶንን እያጠናን እንቀጥላለን። በምንማማረው ነገር ሁሉ እንማማራለን። ነገር ግን የማይረባ ሀሳብ በሚሰጡ ለእግዚአብሔር ቤት በምንም ሁኔታ በቃ ለቸርች፣ ለቤተ ክርስቲያን፣ ለቅዱሳን የሚጠቅም ነገር ሰርተው በማያውቁ ሰዎች ጫማ ገብተን ከነሱ ጋር ስንላፋ አንገኝም። በምንም አይነት ሁኔታ ያንን አናደርግም። በውስጥም መልስ ስጥ ለእንዲህ አይነት ነገር እየተባልኩኝ እየመጣ ስለነበረ ማለት ነው። የመጣን እግዚአብሔርን ስራ ልንሰራ ነው እንጂ ወደዛና ወደዚህ ድንጋይ ልንወራወር በጭራሽ አይደለም። ሰዎች ይወርውሩ፣ ሰብስበን እኛ እናስቀምጥላቸዋለን። እኛ ግን መልሰን አንወረውርም። ይሄ ይታወቅልን። በተረፈ ደግሞ እግዚአብሔር ይረዳናል። እግዚአብሔር አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን ተብሎ እንደተጻፈ እንደዛ ይሆናል። ጋይስ ወዳችኋለሁ። ስለ እግዚአብሔር ነገር ሲወራ መስማት ብቻ የሚፈልግ ሰው የእግዚአብሔር ቤት ነገር ግድ ብሎት ብቻ የሚመጣ ሰው ብቻ ያገኘናል። ለሌላ ሰው አንገኝም። ለመጀመሪያ ጊዜ ነው እዚህ ፕላትፎርም ላይ ይህን ነገር ስናገር፣ እንደዚህ ለመጀመሪያ ጊዜ ነው። ብዙ የሚያሳዝኑ ነገሮች ይገጥሟቸዋል። ነገር ግን ያ ለእኛ ማተር አያደርግም። ሁልጊዜም ቢሆን የእግዚአብሔርን ስራ ብቻ እንሰራለን። ትላንትናም ሳይወራ አይደለም፣ ትላንትናም የማይረባ ነገር ሳይባል አይደለም። ነገር ግን ሁሉንም ኢግኖር አድርገን እዚህ ጋር ቆመናል። አለቀ። ለምን ሲባል የእግዚአብሔርን ስራ እንሰራለን እንጂ ወርደን ከማንም ጋር ሆርስ ፕሌይ አንጫወትም፣ አንላፋም። ነገም አቋሚ ይሄ ነው። እዚህ ምንም ሲወራ አትሰሙም። በቃ ይሄ ነው ሲወራ የምትሰሙት። ኑ እዚህ ተማሩ፣ የምታስተምሩን ነገር አስተምሩን። ከእናንተም መቀበል ያለብን ነገር እንቀበላለን እና ኪጋ ኮንፌሽናል የሆነው ነገር በሰፊው እየተሰጠ ነው። እዛም ሂዱ። ከዛ በተረፈ ግን ግለሰቦችን የሚያብጠለጥሉበት ቦታ ጋር ባትሄዱ መልካም ነው። እሱ ማንን አያንጽም ነው። እዚህ ድረስ ካልኩኝ እኔ ራሴ በቂ ነው ብዬ አስባለሁ። ጋሽ ተባረኩ። እሱን አስቀምጬ እንዲህ አይነት ነገር ማውራቱ በራሱ ደስ አይልም፣ ግን እኔ አቆማለሁ ከዚህ በኋላ መማለልም።
አስቼ ሰላም በለንና ጸልያለን ጨርስ። ይቅርታ አስቼ፣ ይቅርታ፣ በጣም ይቅርታ። ኧረ ምን እንዴ ፕላንት ደጋግሞ እንትን እያደረገ ነው። አሁንም ላቋርጠህና ትሰግዳላችሁ ወይ? እንሰግዳለን፣ በእውነትና በመንፈስ እንሰግዳለን። ፕላንት ተንበርከን እንሰግዳለን። ወዴትም አቅጣጫ በየትኛውም መንገድ ስዕል አስቀምጠን ለስዕል አንሰግድም ነው ጉዳዩ። እሱ ነው ፕላንት። አስቼ ይቅርታ፣ ቀጥል። ጨርስ ቃልዬ፣ መልስ መስጠት ካለብህ ምንም ችግር የለውም። ይጠብቃል። አይ ጨርሻለሁ፣ በቃ ይበቃኛል። ተባረኩ። ዛሬ እንግዲህ የመጨረሻ መደምደሚያው ሚስማር የተመታ ይመስላል። በተለይ ቅድም እዛ ስብሰባ ቦታው ላይ የተገኘ ሰው ነበር። ቅድም በእነሱ እጅ አለ ብዬ የጠየቅኩ መጽሐፍ ያነበብከው ጽሁፉን የካቶሊኩ ምናምን ያ ካቶሊኮች እጅ ላይም አለ። ይሄ እኮ የታወቀ መጽሐፍ ነው። አክሶፍ ተሰከናይሲ አይ በቃ እንግዲህ እኛ ሁሉንም ሰምተናል፣ ከግራም ከቀኝም። ሸጋ የሆነውን በጎ የሆነውን ምረጡ ያዙ ተብለናል። ሸጋ የሆነውን ይዘናል፣ መልካም የሆነውን ይዘናል። የሚሰገድለት የሚከበር የሚመለክ አንዱ ጌታ ብቻ ነው እና ተባረኩ። ጊዜያችሁን ሰጥታችሁ በእውነት አጥንታችሁ መታችሁ። አንዳንዶቻችሁ ልጆች ያሏችሁ ትዳር ያላችሁ ልጅ ውስጥ አላችሁ፣ እያየሁ ነው። ያንን ሁሉ ግን ዋጋ ከፍላችሁ አሁን ሌሊት ነው እናንተ ጋር፣ እርግጠኛ ነኝ እኔ ጋር እንኳን 12 ሰዓት ሊሆን ነው። እናንተ ጋር ደግሞ ቢያንስ 8 ሰዓት ልዩነት እንዳለኝ አውቃለሁና እግዚአብሔር ብድራት ይስጣችሁ፣ ጸጋ ያብዛላችሁ። ከዚህ በላይ ጥበብ እውቀት ይስጣችሁ። በመንፈሳዊም በረከት እንደዚሁም ደግሞ በስጋዊ በረከት የሚያስፈልጋችሁን ሁሉ ይስጣችሁ ብዬ እኔ ለእናንተ በጎ ምኞት እመኛለሁኝ። እጸልይና እንጨርሳለን። እግዚአብሔር ሆይ እናመሰግናለን። ደግሞ ከእናንተ ለዚህ ነገር የሚበቃ እንደሚል ደግሞ ለአንተ መጠቀሚያ ዕቃዎች አድርገህ እነዚህን ባሪያዎች ዛሬ በእውነት በእጅህ እንዳለ መዶሻ እንደ ኃያል ወገብ ላይ እንዳለ ፍላጻ ወደምትፈልገው ዓላማ እየላክ እየተኮስክ እግዚአብሔር አምላክ ሆይ ጥያቄ ያለባቸውን ልጆችን የምታስተምር፣ ችግር ያለበትን ነገር ዝቅ ያለውን ከፍ የምታረግ፣ ከፍ ያለውን ዝቅ የምታረግ እውነተኛ አስተዳዳሪ፣ እረኛችን፣ መሪያችን እነዚህን ስጦታችን አድርገህ ስለሰጠን እጅግ አድርገን እናመሰግናለን። ደግሞ እኛ የሰማነውን 30፣ 60፣ 100 ፍሬ እንድናፈራ እንድትረዳን በኢየሱስ ስም ጸልያለሁ። በአንዳንድ ነገሮች የተዋከቡ እግዚአብሔር አምላክ ሆይ መሰረታቸው የተናጋ ልጆች ቢኖሩ መንፈስ ቅዱስ ሆይ አንተ እንድታጸናቸው እኔ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በመካከላችን ፍቅር ስጠን። ደቀ መዛሙር መሆን የሚታወቀው በዚህ ነውና ማንንም የምንጠላው ማንንም የምንገፋው ሰው እንዳይኖር ጌታ የዘላለም አምላክ ጸጋ አብዛለን። ሌሊታቸውን ባርክላቸው። ክብር ላንተ ይሁን። ኢን ዘ ኔም ኦፍ ጂሰስ አሜን። ተባረኩ። አሜን። ብሌስ ዩ። እስቲ ተባረክ። ኔክስት እንግዲህ ይህን ሀሳብ በተደጋጋሚ እናነሳዋለን፣ አይቆምም። ዲቤት የተጠራቸው ኦርቶዶክስ ወገኖች ብትመልሱልን ጥሩ ነው። በዚህ ጉዳይ ላይ ደስ ይለናል ብትመልሱልን። እንደው ዳርና ዳር ሆነን ድንጋይ ከምንወራወር ከእናንተ ጋር ዲቤት ነው፣ ውይይት ነው። የቅድሙ ኦርቶዶክሳውያኑን ቅድም ያልኩት ኦርቶዶክሳውያኑን በጭራሽ አይመለከትም። እሱ እኛው መሀል ላለ ነገር ነው። ከኦርቶዶክሳውያኑ ጋር ዲቤት ነው የምናደርገው እና ቃልዬ ወይ በቅርቡ በዚህ በቴብል ቶክ ዙሪያ እኔ ጋር አንድ ፕሮግራም ስለምናጠራው ልክ እንደዚህ ስዕል እስከዛ እናንተም እየተዘጋጃችሁ ጠብቁን፣ እኛ እያዘጋጀን ነው። ይሄንን አንድ የአከርካሪውን እንደዚህ ስዕል አንድ የሆኑ ማሳረጊያ ስለምንሰጠው ከሌላ ቦታ ተራራ ቧጭሮ አፈር ቧጭሮ አምጥቶ የሚደረገውን ነገር ለመንጋው ስጋ ጣል እየተደረገ ማረጋጊያ ከሉተር ቴብል ቶክ እየተወሰደ ስለሚነገር እሱን ደግሞ ፍርጥርጥርጥርጥ አድርገን ስለምንነጋገር
እኔ ቤት በቅርቡ እናዘጋጃለን። ወንድሞች ተዘጋጁበት። ያላችሁን መረጃ ምናምን አድርጉና በውስጥ አውሩኝና በእኛ በኩል ዝግጅት እያደረግን ነው። እንነጋገራለን። እስካሁን በእነዚህ በስዕላትና በቴብል ቶክ ነው ሰሞኑን የነበረው። እሱን ደግሞ ለመላው ክርስቲያን ማህበረሰቡ ደግሞ ግልጽ እናደርጋለን። ያው እንዳያችሁ ትላንትና በጣም ጊዜ አልነበረንም። ብዙ ልንነጋገር የነበረብንን ነገሮች ሳንነጋገር ነው የወጣ ነው። ግን እግዚአብሔር ይመስገን ትንሽም ቢሆን ጠጠር ጥለናል። ትንሽም ጠጠር ቢሆን ጥለናል። ሌሎቹ ደግሞ ያው በሌላ ከውጭ ሆነው በሌላ ቤት በሌላ ስልክ ተከፍቶ እያዳመጡ ነበረ። በዚህም በዛም ብቻ አድምጠዋል። አሁን ቅድማ እንደሰማሁት እሱን ነገር እማጅን ሰው ምን ያህል ርቀት እንደሚሄድ እኛ ጋር መጥተው ብዙ ሺህ ሰው እዛ ከሚከታተል የእኛም በሌላ ስልክ ወስደው ትንታኔ እየሰጡበት እነሱ ጋር ሰዎቹን ይዟቸው ቁጭ አድርገዋቸው ነበረ እና በዛም ሆነ በዚህ ሰምተዋል። እሱ ነው ዋናው ነገር። ሰምተዋል። በዛም ሆነ በዚህ መቼም ልብ ያለው ሰው ይሄ ነገር ጥያቄ ፈጥሮብኛል እና እስቲ እንደገና በደንብ መስማት ፈልጋለሁ ማለቱ አይቀርም። ዞሮ ዞሮ አንድ ነገር እንነጋገራለን። ክብር ሁሉ ለእግዚአብሔር ነው። አለቀ። ይህ እኮ ሪፎርመሮቻችን ደስ የሚለኝ አልተደራደሩበትም፣ አንገታቸውን የሰጡበት ጉዳይ ሆነ እኮ። በጣም በቃ ያልተደራደሩበት ጉዳይ ቢኖር ክብር ሁሉ ለእግዚአብሔር የሚል ነው። እኔ እንደውም የኢራኒየስን በተለይ ፓጋኖች ናቸው ይሄንን አምልኮ ያው እንደምታውቁት እንደው አእምሮ ሎጂካሊም ብናየው አምላኮቻቸው ስለማይናገር ስለማይሰማ በምድር ላይ የራሳቸውን አምላክ ሰርተው ይሰማናል ብለው የሞራል እረፍት ለማግኘት የተደረገ ነገር እኮ ነው። ይሄንን ደግሞ እግዚአብሔር የሚናገር የሚያይ የሚሰማ አምላክ ስላለን አያስፈልጋችሁም፣ እኔ ከእናንተ ጋር ነኝ ነው። አለቀ። ሌላው አንድ እንደው ወደኋላ እንዳልመለስ እንጂ እቺ የሞቱትም ቅዱሳን እኛም አንድ ላይ ነን፣ አንድ ቤተክርስቲያን ነን እና ለነሱ ብንጸልይ ምን ችግር አለ? ኮሚኒየን ኦፍ ሴንትስ የሚባለው ነገር አንድ ቤተክርስቲያን ላይ ካለን እነሱም እኛም በዚህ ኢንቪዚብል ቸርች ውስጥ አንድ ቦታ ላይ ከሆን ካልተለያየን ገስ ዋት በመካከላችን ማን ይገኛል ማለት ነው? በመካከላችን ማን ይገኛል ወገኖቼ? እስቲ እንደው ከታች ጻፉልኝ። በቅዱሳን ህብረት መካከል ማን ይገኛል? በቅዱሳን ህብረት መካከል ማን ይገኛል? ኧረ ኢየሱስ መንፈስ ቅዱስ መንፈስ ቅዱስ ኢየሱስ በመካከላችን ከተገኘ እኔ ለጳውሎስ ታዲያ ለምንድን ነው የምጸልየው? እንዲህ አስባችሁታል? እኔ በአስቼና በእኔ መካከል ጌታ ከተገኘ እኔ ወደ አስቼ ምንድን ነው የሚያስጨለኝ? ወደ አስቼ ለምን እጸልያለሁ? ለአስቼ ትጸልይ ይችላል፣ ግን ወደ አስቼ ለምን እጸልያለሁ? ጌታ በመካከላችን። ስለዚህ በቅዱሳን ህብረት መሃል ከሆንን በላይም የሞቱትም ያሉትም በመካከላችን ደግሞ ጌታ የሚገኝ ከሆነ ጌታ በመካከላችን እየተገኘ በሰውነቱ አምላክ ሰው ሆኖ በሰውነቱ ከኔ ጋር እየተገኘ በመካከላችን አማላጅ ሆኖን እያለ ከጌታ ጋር የሚያስተርቀን በመካከላችን ካለ ጳውሎስም እኔም አንድ ቸርች ውስጥ ካለን በአሁኑ ሰዓት እኔ ለምንድን ነው ለጳውሎስ የምጸልየው ነው ፖይንቱ። ለምንድን ነው በጳውሎስ በኩል እንደገና በመካከላችን ለሚገኘው ኢየሱስ የምጸልየው? ይሄ እኮ ነው አሁን ችግሩ። ስለዚህ ሎጂካሊም የማይሆን ነገር ነው፣ መጽሐፍ ቅዱሳዊም አይደለም፣ መጽሐፍም ያልተናገረው ነገር ነው። እንደውም እነ ሉተር ምን ይሉታል? ይሄ ማን ሜድ ዶክትሪን ይሉታል። ይሄ ሰው የሚሸት መጽሐፍ ያላለው ሐዋርያቶቹ የማያውቁት ጌታ ያልተናገረው እናንተ ስትጸልዩ ወደ እኔ ጸልዩ፣ በስሜ ጸልዩ፣ እኔ እመልሳለሁ ያለው እናንተስ ግን ስትጸልዩ አባታችን ሆይ በሰማይ አለ እንጂ በቅዱሳን በሚካኤል በኩል አድርጋችሁም ልትደርሱኝ ትችላላችሁ ያልተባለበትን ቦታ ነው የሚያወሩት። እንግዲህ ኤኒዌይ ወደ ኋላ አልመለስም። ዞሮ ዞሮ በቴብል ቶክ ላይ እናወራለን። ተዘጋጁና አንድ ቀን እሱን ደግሞ ለወገኖቻችን ትምህርት እንሰጣለን። በየሄዱበት ቦታ ዛሬ 140 150 ሰው ይሄን ሰምቷል። 150 ሰው ደግሞ ነገ ለ150 ሰው ታይምስ 150 ሰው ስታባዙት ትምህርቱ ወደ ብዙ ቦታ ይሄዳል እና ቀላል ስራ አይደለም ለማለት ነው። ተባረክ ወገኖቻችን። ቴንክ ዩ። ኦኬ ተባረክ። ጌታ ይባርክ።
ጌታ ይባርካቸው። ተሜ ቆይ አንዴ የዮሹዋን ሌላ ቀን ይዘውና በጣም ደስ የሚል ነገር ነው ያለው እና አሁን ልጆቹ ወጡ እንጂ ለምን ፎሎ አይደረግም? ስንት ሰው ነው ያለው አሁን ይታያል? 182 ሰው ነው ያለው። 80 ሰው አለ። ቀላል አይደለም እኮ ያላደረጋችሁ አንድ ጊዜ ሁላችንም እናደርገው ያደረጋችሁ ሁላችሁ ሌላ ቀን ደግሞ በደንብ ይዘውናና የሚጠቅም ልጅ ነው እንዳይቀር ቃል ቢገባልን ደስ ይለኛል። ያ ቃል ግባ እዚሁ ቶስኪ ጆሹዋ አለ። ያው እኔ ደግሞ እዚህ ቤት ግን በስንት ብር ነው የሚሸጠው ሞዴሬተር? እና ያው በዶላር ይሁን በእንትን እከፍላለሁ። አኪ ሞልቶ እኮ ነው 30 ሞልቷልና። ችግር የለም ቃልዬ፣ ችግር የለም። ቅድም የሆነ ሰው እንትን ሲል ሚዩት አድርጋል ስላየው ነው። ችግር የለም በቃ። አረ ቅድም እንደውም ትዝ አለኝ ሞዴሬተር እኮ በሰጣቸው የሚቆጣጠሩ ሰዎች እያሉ ብዬ ሞዴሬተሮች እያልኩ እየጻፍኩ ነበር ከስር። ቤቲ ከሌለች ብዙ ሰው አክቲቭ አይደለም ሳነሳ፣ ያው ጀስት ብዙ ማስከፋው ሰው እንዳይኖር ብዬ አላነሳውም ሞዴሬተር። ቀን አንስቼ ግን አክቲቭ ለሆኑ ሰዎች ብቻ ሞዴሬተር መስጠት አይቀርም እና ሶሪ ኦኬ። ቃሌ ይቅርታና ይሄ ቴብል ቶክ የተባለው መጽሐፍ ላይ በዛ ወቅት የነበሩት ለምሳሌ ከሉተራን ጋር የነበራቸው ለምሳሌ እንደ ጠበኛ የሚታዩ አናባፕቲስቶች ፖለቲካል እንኳን የነበራቸው ይሄን ንሹ እንኳን ለሰከንድ አንስተው አያውቁትም። ለሰከንድ ምንም አይነት መጽሐፍ ላይ እንኳን አታገኙትም። ምንም አይነት ታሪክ ሂስቶሪካሊ አናባፕቲስት የሚባሉት ማለት ነው። ይሄ ከዚህ ዊንግሊያን ጋር የሚባሉት ባፕቲስት የሚባሉትም ፖለቲካሊ እንኳን ኢሹ የነበራቸው ሰዎች እንኳን ማለት ነውና አንዱ ለአንዱ ፖለቲካሊ ሚስ ኢንተርፕሬት እያደረገ ሊቀጣቀጡ ይችላሉ። እንኳን ኢቭን ጀርመን እና ስዊዝ አካባቢ የነበሩትና ይሄ መጽሐፍ ትንሽ እንዲያገኝ የተደረገው በ1935 አካባቢ የነበረው ከዚህ ከጀርመን እስራኤል ጭፍጨፋ በኋላ ማለት ነውና ተአማኒነቱ ቶታሊ ሂስቶሪካሊ ምንም አይነት ተአማኒነት የሌለው መጽሐፍ ነው። ይሄ ነገር በደንብ ቢጣራ እንትን ነው የበለጠ ቢታሰብበት የሚል ነው እና ለምን ዓላማ እንደተጻፈ እንኳን ማይታወቅ እንዴት እንደተጻፈ ማይታወቅ ያልተባለ ሚስ ኢንተርፕሬት ጀስት እኛ ሀገር የምናውቀው የተስፋዬ ገብረአብ መጽሐፍ አለ አይደለ? የቢሾፍቱ ቆሪጦች ተብሎ እኔ ከነዛ መጽሐፍት ላይ አላየውም። የተለየ ሁኔታ ልከተው አልችልም እና የጋዜጠኛው ማስታወሻ ልበ ወለዳዊ የሆነ ከሆነ ነገር እያገናኙ ማለት ነውና እንዴት እስቲ ከነዛ ሁሉ ሰዎች እንኳን እንዴት ያበልጣል ማለት እንዲረጋ ብለን ካሰብን ማለት ነው የማይመስል ነገር ነውና ያልተባለ ብሎ የሚጽፉ ሰዎች በጣም እኮ የሚገርም ነገር ነውና ትንሽ ያናድራል። ይሄ ፕሮቴስታንት አንገቱ የሚደፋ ይመስላቸዋልና ይሄ መጽሐፍ ያነበቡ ሰዎችና ይሄን ኢሹ ያመጡ ሰዎች የራሳቸው ቃል ላይ ይገኛሉ። እስቲ ያስብ፣ በሰዓቱ የነበረውን ፖለቲካል ኢሹ ታውቀዋለህ፣ ምን አይነት ዲፕሬሽን ውስጥ እንደነበሩ ማለት ነውና ኢቭን ጂውሾች እንኳን ይሄ መጽሐፍ እንዴት አላወጡትም? 1935 ላይ ያሉ ሲጨፈጨፉ የናዚ ጭፍጨፋ ጊዜ እንዴት አላወጡትም ይሄ መጽሐፍ? እና የካቶሊክ ድረ ገጾች ላይ እየተለቀቁ ያሉት ልጆች በጣም ለመመለስም ለመስማትም የሚያሸማቅቁ ናቸው። ባለፈው እንደተናገርኩት ማለት ነው። እና አጠቃላይ ፕሮቴስታንቱ አጠቃላይ ከሉተርም ሆነ ዚዩንግል ያልበላቸው እኔ ምንም አይመለከተኝም። እሱ ሜቶዲስቲን በል ካልቪኒስቱ የሚሰብኩት ኢየሱስን ነው፣ ሌላ ሃይማኖት አይደለም። ይሄ ሌላ አጀንዳ ያላቸው ሰዎች ረፉ። ይሄ በቃ አያዋጣም። ፕሮቴስታንት በቃ ካልቸሩ ራሱ ስብከቱ ኢየሱስ ነው፣ ንግግሩ ኢየሱስ ነው። ኢየሱስን እንዴት እናይ ነው በቃ እንየው ነው እንትናቸው። እና ሉተራንን የፈለገ አጥብቀ ራዲካል ብታደርጋቸው ሜኖናይት ወይ ደግሞ ዚዩንግሊያን ነው የሚሆኑት። ራዲካል ስታደርጋቸው ስተላላቸው ራሱ ሉተራን ነው የሚሆነው። እና ምንም ያስተምሮ ልዩነት የለውም በቃ። እና የማይመስል ነገር አታምጡ በጌታ። እና ብዙ እያስደነገጠኝ ነው የሚያመጡት ነገር ማለት በቃ። ለምን ለሎጂክም አእምሮ ላለው ሰው ለሚያስተውልም ሰው ምንም በቃ ይሄ ነው የሚባል እዚህ ግባ የሚባል ነገር የለውም። ከፖለቲካ ውጭ እዚህ ግባ የሚባል ምንም አይነት የተለየ ነገር የለውም። እና በጣም ያሰፍራል። ያ እስቲ እግዚአብሔር ይረዳል። አኪ አሁን አዘጋጅቷል ፕሮግራም እና እንትን እናደርጋለን። ግን ያው ጀስት ቴብል ቶክን በተመለከተ ቴብል ቶክ ላይ አክሰፕተብል የሆኑ ነገሮች አሉ፣ ደግሞ የፈጠራ ስራዎች አሉ።
ሰዎች ሚስ ሪፕሬዘንት ያደረጓቸው ደግሞ ወሬዎች አሉ። ስለዚህ እንደነዚህ አይነት ነገሮችን ቁጭ ብሎ መለየት ያስፈልጋል። ስኮላርስ ምናሉ የሚለውን ማየት ማገላበጥ ያስፈልጋል። ሙሉ መጽሐፉ የሚጣል አይደለም። ሙሉ መጽሐፉ ተቀባይነት ሊኖረው የሚገባ አይደለም። ሙሉ እዛ ውስጥ ያለ ኮንቴንት በሙሉ እሱ በጣም ፐርፌክት ሪፋይንመንት ይፈልጋል። ያንን እናደርጋለን። እንግዲህ ኔክስት የሚኖረው ፕሮግራም ከናኪ ጋር እንጠብቃለን። እኛም እንዘጋጃለን። ተባረኩ። ተሜ ተባረክ። አኬ፣ ቤቲና፣ ኦክስበርግ፣ ይሸዋን ፎሎ ያደረጋችሁት ጉድ አላችሁ። ገብታችሁ ቪዲዮን ተመልከቱ። ይሸዋን ፎሎ ያደረጋችሁት በሙሉ አስቼ ተባረኩ። ጌታ ይባርካችሁ። ማረፍ አለብኝ። አሁን ነጋገር ስላለኝ መውጣት አለብኝ። ፕላን ታስቸግርከኝ ይበቃል። ሀፍትጎ መልካም አዳር ይሆንላችሁ። ባይ አሎ ወይ ስንጠቃ አታ ወዲ ለሁለት ነው የሚቆጠር ይሄ ጎል። ምን አይነት ቱሪባ ዋይ ለዋርካ በጠላት ግዛት ላይ ጨዋታ አለው። ለተከትሏል ጋይስ በቆረጣ ለቆረጣ ዋይ ምን አይነት ቆረጣ ነው? ውይ ይሸራተት ደግሞ ትሪቬላ ሻት ዋይ ከመመራት ተነስቶ ሁለት ብቻ ዋይ ለዚህ ለሴት ነው። ውይ ለምን አይነት ጎል ነው ይሄ? ለምን አይነት ጎል ነው? ዋይ አሁን አረገኝ። ዋይ አሁን አረገኝ። ዋይ አሁን አረገኝ። ምን ትሏል? ይቻላል። ሻፍሻ ምን ትሏል? another trivial ምን አይነት ጎል ነው? እናቴ ትሙት። ጀለሶቻችሁ እንደዚህ እንደማይጫወቱ ነው የምነግራችሁ። በጣም ጥጥር ያለ ፍርስት ነበር። ፉክክር የሞላበት ጨዋታ። ደው ይሰነች ፉክክር የሞላበት